5 ዓመት አቋም ተምረህ አዲስ አበባ ስትሄድ እኮ አንተ ያቋቋም መምህር ሆነ 500 ብር እየተከፈለ ዲያቆኑ 2,000 ብር 1,000 ብር ነው የሚከፈለው ይሉኛል። ዲያቆን እንዴት ነው ከመርጌታ በላይ? እንዴት እኔ የማውቀው መርጌታ ነው፣ በገጠር መርጌታው ነው እህል የሚሰፈርለት እንጂ ቄስ ደሞዝ የለውም እንጂ በእውቀት እኮ ምናምን አለ በአዲስ አበባ። እዚያ ደሞዝ ጭማሪ ሲባል በስኬል በእውቀት ምናምን ኧረ በቀስ ብለህ ደግ በጠረባ ይሄንንም የታደሉት ናቸው መምህራኖቻችን። ጎዳና ተዳዳሪ ሆነው እዚያ ትምህርት መያዝ አቅቶን መከራ ስናይ የነበርን ሰዎች ግን አለቃ ሆነን ተቀምጠናል። ንፍቅ ሆኖ ኧረ ምን ንፍቅ ጧፍ ለመያዝ እንኳ ግራ የሚገባው 2,000 ብር ከፈለገ ደግሞ አለቃም ሊሆን ይችላል። ይሄ እውቀት ገዳይነት ነው። ባይዘው የዘመኑ ኃጢአቶች እኔ ምንድን ናቸው ይባል ዘረኝነት፣ ዝሙትና አፍቅሮ ነዋይ ናቸው። እነዚህን ያሸነፈ ሰው በዚህ ዘመን ክንፍ ያበቅላል ብዬ ነው የማምነው። እና በፊት መምሬ አንተ ቅኔ ተማርና እኔ ነኝ አዲስ አበባ ይዤ የሚሄደው እዚያ ወስጄ አስቀጥረሃለሁ ይሉኛል የቅኔ መምሬ። እና 4 ሁነን ተመርቀን ስንወጣ የኔታን መርቀውን ምን ብለን የሚደገስ ድግስ አለ እንደው እዚያ ለኔታ ምናምን ልብስ ምናምን አለበስናቸው። እና ስንወጣ አንዱ አይነ ስውር ነው፣ አንተ እዚሁ ቅኔ መምህር እዚሁ አጠናክረህ መምህር ትሆናለህ፣ ቦታውን ትይዛለህ አሉት። ሁለቱን ጓደኞችን እናንተ ወደ ፈለጋችሁት ሄዱ አሉ። ለእኔ ግን እንደው ትንሽ ድምፅ ነገር ስለነበረችኝ እዚያ ቅኔ ቤት እያለሁ ዜማዋን ምናምን እጮህ ነበረ። እና በቃ ድምፃዊ ዲያቆን ይፈልጋል አዲስ አበባ የሚለውን ይዘው ነው የኔታ። እና ቅዳሴ አንተ በደንብ ቀጽልና ቅኔን ተምራል፣ ቅዳሴን ቀጽል፣ እኔ በራሴ ትራንስፖርት ይዤ እሄዳለሁ አሉኝ። እና እኔ መማር መርጌታ መሆን ነው ምኞቴ የነበረው። ከዛ ይህንታን ምክር ብዬ በጣም ስለሚወዱኝ ቅዳሴ ቤት ሄድኩኝ፣ ደብረ አባይ ቅዳሴ ቤት እየተማርኩኝ አንድ አቋቋም መምህር የሆነ ፍትሐት ላይ የጸልዩ ተማሪ የተንሱ ተማሪ እያለ የሚሳደብ አንድ የዜማ መምህር ነበር። እና እሱ እዚያ አደራርስ ሲደርስ መሰብቁ ሲባል ከዚያ ሁሉ ሊቃውንት ተማሪ እኛን ተማሪዎቹን እንትን መርጦ ጸልዩ በሉ አለን። እና በጣም ተናድጄ እኔ እግዚአብሔር የሚያውቀው እኔ ደግሞ ትዕቢተኛ ነኝ ነበርኩኝ። በእውነት እንደምናገር እዚህ ቅኔዋ ላይ ጥሩ ሞክር ነበር። እና አስታውሳለሁ 3 መልስ ስላሴ የተቀኘሁበት እዚያው መርጌታውን ማምላክን ነው የምላችሁ። አረፋ መድኃኔዓለም የሚባለው ቤተክርስቲያን ነው። የመምህራችን ቅዳሴ የሚያስተምሩን መምህር የዜማ መምህር ናቸው። እና የእሳቸው እናት ሞታ ነው እንግዲህ እዚያ ላይ የሌለ ሊቃውንት የለም። ከተለያየ ሀገር የመጣ መቋሚያውንና እያሸከሙ ተማሪዎቻቸውን ይዘው የመጡ የድጓ መምህራን ብዙ ናቸው። ከዚያ ሁሉ መርጠው እኛን የተንሱ ተማሪ ሰውየው ይናደዳል። መርጌታው የቅዳሴ ተማሪ በጣም ብዙ ኖረው የእሱ ጓደኛ፣ ያኛው ግን የዜማ መምህር ነው። ደግሞ ከጾመ ድጓ እንኳ የሚገባን ተማሪ ያስገባም ዳዊት ነው በቃል የሚያስደግመው አይችልም ይባላል። ግን እኛን የተንሱ ተማሪ እያለ ይሰድበናል። በዚያ ተናድጄ ይገርባቸዋል። ቅዳሴውን አቋርጬ አቋም ቤት ሄድኩኝ። ይሄ ሰውዬ ሽማግሌ ነው። በዚህ ሰውዬ የተናደድኩኝ እኔ ቅኔ ቤት ሳስቀጥላቸው የነበሩ ልጆች መርጌታ ሆነው ከኔ በላይ ሊቆሙ ነው። በእኔ እሳቤ እንግዲህ በገጠር እንግዲህ አሁን የማወራው የ15 ዓመት ምናምን ልጅ ሁኜ ነው። ተነስቼ አቋም ቤት ሄድኩኝ። እና አቋም ቤት እጄ እየተማርኩ እያለ ጓደኞቼ ቀድመውኝ እዚህ አቋም ቤት ሄደው የነበሩት እኔ ቅዳሴ ቤት ስሄድ ያልታደልክ እዚህ ትንከራትታለህ፣ ዝም ብለህ ቅዳሴን ተምረህ አዲስ አበባ ሄደህ ደሞዝህን እንዳትልፍ ይሉኛል በተደጋጋሚ ማለት ነው። እና አዲስ አበባ ማን ይቀመኛል? አቋቋሜን ተምሬ ሄድ የለ ምናምን። እዚህ እኮ ስትሄድ እኮ 5 ዓመት አቋም ተምረህ አዲስ አበባ ስትሄድ እኮ አንተ ያቋቋም መምህር ሆነ 500 ብር እየተከፈለ ዲያቆኑ 2,000 ብር 1,000 ብር ነው የሚከፈለው ይሉኛል። እኔ በጣም እንዳትረሱብኝ ይችል ነገር ያዙልኝ። እና በጣም ከነከነኝ እኔ ማለት ነው። ደግሞ እንዲህ ያቋቋም መምህር የድጓ መምህር 500 ብር የሚከፈለው እንግዲህ ዲያቆን እንዴት ነው ከመርጌታ በላይ? እንዴት እኔ የማውቀው መርጌታ ነው፣ በገጠር መርጌታው ነው እህል የሚሰፈርለት እንጂ ቄስ ደሞዝ የለውም። እንዴት እኔ በልጅ አይምሮዬ ነው እንደዚያ ነው። አዲስ አበባ ቀድሞ የገባ በገባ ነው እንጂ በእውቀት እኮ ምናምን አለ በአዲስ አበባ። የእውነቴን ነው። በልጅ አይምሮዬ ተሰንቅሮ ቀረብኝ። እንዴ መማር የሚጎዳ አለመማር የሚጠቅም ከሆነ እኔ ምን አደከመኝ? አቋም አቋርጬ እንደገና ቅዳሴ ቤት ገብቼ ቅዳሴ ትምህርት አዲስ አበባ ስገባ የጠበቅኩት ነገር ገጠመኝ።
አሁን ይኸውላችሁ ለገንዘብ ብለህ ነው የተማርከው ምናምን እንዳትሉ። እንደዚያ ካሰባችሁ የማሰብ መብታችሁ የተጠበቀ ነው። እኔ ቆሎ ትምህርት ቤት ስገባ ደሞዝን አስቤ አይደለም። እንደምታውቁት በገጠር ለመጣል ነው፣ የእግዚአብሔር ጥሪ ነው። በእውነት ግን ካደግን በኋላ ከተማ ሂዶ ስለመኖር ምናምን ማሰብ ኦልሬዲ ጀምሬያለሁ። የአእምሮ ነቅቷል። እኔ መጽሐፍ ቅዱስ ማንም የጀመርኩት ገና ቅኔ ቤት እያለሁ ነው። በእርግጥ መጽሐፍ ቅዱስ የገዛሁት የቅኔ ማክበጃ ታሪክ የተለየ ስምን ቴልጌልቴልፌልሶር ፊልምልሙኒ ምን ምናምን ያንን እየፈለግኩኝ ቅኔ ለማክበር ብዬ ነው መጽሐፍ ቅዱስ የገዛሁት። ግን የታሪክ እንደው በቃ ከበድ ያለ ቅኔ ለመቀኘት ምናምን ብዬ ነው መጽሐፍ ቅዱስን የገዛሁት 1990 ዓመተ ምህረት እና በኋላ መጽሐፍ ቅዱስ ማንበብ ያን ጊዜ ነው የጀመርኩት። ስለዚህ ስለ ከተማ ምናምን የኔታ ይነግሩናል። በቃ የከተማ ኖሮ ምናምን በጣም ደስ ይላል እና አቋርጬ ሄድኩኝ። 1 ዓመት ከ6 ወር መከራዬን አይቼ በረንዳ ላይ ምናምን ብዬ ተንከባልዬ ገባሁኝ። እንግዲህ አዲስ አበባ ገባሁኝ። ግን የጠበቅኩት ነገር ዘሴም ነው። ምንም ነገር ዳዊት ያልደገመ ዲያቆን 2000 ብር ይከፈለዋል እንደተባለው ጉባኤ ቤቱን ፈቶ የመጣ አንድ ድጓ መምህር 500 ብር 600 ብር። ከዚያ ደግሞ ጭማሪ ሲባል በስኬል በእውቀት ምናምን ኧረ በቀስ ብለህ ደግ በጠረባ ይሄንንም የታደሉት ናቸው። መምህራኖቻችን ጎዳና ተዳዳሪ ሆነው እዚያ ትምህርት መያዝ አቅቶን መከራ ስናይ የነበርን ሰዎች ግን አለቃ ሆነን ተቀምጠናል። ይሄ ለሜሪት ቦታ ለመስጠት ችግር ነው። እውቀት ገዳይ ተቋማችን በራሱ እውቀትን የሚገድል ሆኗል። ዘመናዊ ትምህርት ዲግሪ ያለው ሰው በምንም አይነት ታምር ማስተርስ ካለው ወይም ፒኤችዲ ካለው ሰው እኩል አይደለም። እስኬል አለው፣ እውቀት ቫሊዩ አለው። በዘመናዊ ትምህርት ዲግሪ ያለው የደሞዝ እስኬል ይጨመራል። ከዲፕሎማ ዲግሪ ያለው ከዚህ አያችሁ፣ ዓለም እንኳ ለሳይንስ ቫሊዩ ሰታ እስኬል አስቀምጣ የተማረን ሰው በቦታው ታስቀምጣለች። እኛስ ንፍቅ ዲያቆን ሆኖ የማይገባ ዲያቆን ንፍቅ ሆኖ ኧረ ምን ንፍቅ ጧፍ ለመያዝ እንኳ ግራ የሚገባው 2000 ብር ከፈለገ ደግሞ አለቃም ሊሆን ይችላል። ይህ እውቀት ገዳይነት ነው። ባይዘው እውቀት ገዳይ ሰዎቹ እንዳይማሩ አለመማር ጠቀመኝ እንዲሉ የሚያደርግ ነው። ይሄ መለወጥ አለበት። ሊቃውንት ሜሪት መከበር አለበት። ሰዎቹ ሲማሩ ነው ቤተክርስቲያንን ሊያገለግሉ የሚችሉት። እርግጠኛ ነኝ እኔ ቄስ ዲበኩሉ ቄስ ሳይሆን አንድ የአቋቋም መምህር ነበርኩ መሆነው ሜሪት ቢጠበቅ ኖሮ የልጅ አይምሮ ነው። አሁን ላይ እውነት ለመናገር ይቆጨኛል ማለት አይደለም። ከትምህርት ገበታ ተለይቼ አላውቅም። ሁልጊዜ እማር አለሁኝ። አሁንም ተማሪ ነኝ። ግን በዚያን ጊዜ ግን ያ ነገር ጎድቶኛል። አቋቋም በጊዜው እንዳልማር እንዳላውቅ ያደረገኝ ተቋማዊ ሲስተሙ ነው። አለመማርን የሚያወግዝ መማርን የሚያወግዝ አለመማርን የሚያበረታታ አሰራር ሊኖረን አይገባም። እና የዘመኑ ኃጢአቶች እኔ ምንድን ናቸው ይባል ዘረኝነት፣ ዝሙትና አፍቅሮ ነዋይ ናቸው። እነዚህን ያሸነፈ ሰው በዚህ ዘመን ክንፍ ያበቅላል ብዬ ነው የማምነው። እና ሊቃውንት በርቱልን። ቦታችሁን እንድትይዙ ደግሞ ተቋሙን በደንብ መስራት እንዳለብን ይሰማኛል። ጉባኤ ቤቶችን እናበረታታ። ለጉባኤ መምህራን መጽሐፍ እንግዛ። የጉባኤ መምህራንን ሰፖርት እናድርግ። ከወንበራቸው እንዳይነቃነቁ እዚህ መጥተው አዲስ አበባ የሚከፈላቸውን ደሞዝ ባሉበት መክፈል ማሰማራት ያስፈልጋል። ይሄ ደግሞ በጣም ሲምፕል ነው፣ ቀላል ነው፣ ማድረግ እንችላለን። ቅንነት ብቻ ነው የሚፈልገው። እና ጸሎት አድርግ ብለውኝ ወሰወሱኝና ሌላ ህይወት ውስጥ ገባሁኝ። ማንኛውም አመሰግናለሁ። ጸሎቱን እናንተ አድርጉት፣ ይበቃኛል።